ሰላም ጤና ይስጥልኝ። ዛሬ የምንዳስሰው ጉዳይ የሁለት ታላላቅ የአፍሪካ ሀገራት ግንኙነትን ብቻ ሳይሆን የህልውናና የክብር ፍልሚያ የሆነውን የኢትዮጵያና የግብፅን የማይበርድ ጠላትነት ነው። አባይ ለአንዱ የህይወት ምንጭ፣ ለሌላው የልማት ዋስትና። ለምን እነዚህ ሁለት ሀገራት ወደማይመለስ የቃላትና የዲፕሎማሲ ጦርነት ውስጥ ገቡ? ከግድቡ ጀርባ ያለው እውነተኛው ቁርሾ ምንድን ነው? እስከ መጨረሻው አብራችሁን ቆዩ። በኢትዮጵያና በግብፅ መካከል ያለው ቅራኔ ዛሬ ወይም የትላንት ክስተት አይደለም። ለዘመናት የዘለቀ የኔ እበልጥ ፉክክር ውጤት ነው። ራሷን የአባይ ስጦታ አድርጋ ስለምትቆጥር ከኢትዮጵያ አምባ የሚመነጨውን የዓለም ረጅሙን ወንዝ እንደ የግል ንብረቷ የማየት አባዜ አለባት። የቅኝ ግዛት ስምምነቶች ኢፍትሐዊነት እንደ አውሮፓውያን አቆጣጠር በ1929ና 1959 የተፈረሙት የውሃ ድርሻ ስምምነቶች ኢትዮጵያን ሙሉ በሙሉ ያገለሉ ነበሩ። ግብፅ አሁንም ድረስ በእነዚህ አሮጌና አድሏዊ ስምምነቶች ሙጥኝ ማለቷ ለጠላትነቱ ዋነኛ መንስኤ ነው። ለዘመናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኮች ከግብፅ እስክንድርያ ይመጡ የነበረ መሆኑ ግብፅ በኢትዮጵያ ላይ የነበራትን የሃይማኖት የበላይነት እንድታጣ አድርጓታል። ይህ የስልጣን ሽግግር በሁለቱ ሀገራት መካከል የስነ ልቦና ርቀት ፈጥሯል። ለግብፅ የታላቁ ሕዳሴ ግድብ መገንባት ቀይ መስመር ተሻጋሪ ድርጊት ነው። ኢትዮጵያ ደግሞ ይህንን ግድብ የሉዓላዊነትና የደህንነት መውጫ አድርጋ ታየዋለች። ግብፅ ግድቡ የውሃ ፍሰቱን ይቀንሳል በሚል ዓለም አቀፍ ጫና ለማሳደር ስትሞክር፣ ኢትዮጵያ ደግሞ 85 በመቶ የውሃ ምንጭ ሆኜ በጨለማ መኖር የለብኝም የሚል ጽኑ አቋም ይዛለች። ግብፅ የውሃ ፍሰቱን የመቆጣጠር ፍላጎት ስላላት ኢትዮጵያ ግድቡን በገንዛ ገንዘቧ መገንባቷ ለካይሮ ትልቅ የሽንፈት ዜና ሆኖባታል። የጂኦፖለቲካዊ ሴራዎችና የፕሮክሲ ጦርነት በቀጥታ ጦርነት ውስጥ ባይገቡም ሁለቱ ሀገራት በሌሎች በኩል እርስ በርስ ለመዳከም ይሞክራሉ። የኢትዮጵያ የውስጥ ሰላም መታወክ፣ ኢትዮጵያ ውስጥ ግጭቶች በተነሱ ቁጥር የግብፅ እጅ ያለበት የሚለው ጥርጣሬ ሁሌም አለ። ግብፅ ኢትዮጵያን በውስጥ ሁከት በማጥመድ የግድቡን ግንባታ ለማስተጓጎል ትጥራለች የሚል ጽኑ እምነት በአዲስ አበባ በኩል ደጋግሞ ሲሰማ ቆይቷል። የጎረቤት ሀገራት አሰላለፍ ግብፅ ከሱዳን ከኤርትራና ከሶማሊያ ጋር የምታደርገው የደህንነት ስምምነት ኢትዮጵያን የመክበብ ስሌት ተደርጎ ይወሰዳል። በተለይም በቅርቡ ከሶማሊያ ጋር የተፈጠረው ወታደራዊ ትብብር የሁለቱን ሀገራት ግንኙነት ወደ ከፍተኛ ውጥረት አሸጋግሮት ቆይቷል። የቃላት ጦርነትና የዲፕሎማሲ ሽኩቻ የሁለቱ ሀገራት መሪዎችና የመገናኛ ብዙሃን የሚጠቀሙባቸው ቃላት እጅግ ከበረዶ የቀዘቀዙ ናቸው። ካይሮ አባይ ለግብፅ የሞትና የሽረት ጉዳይ ነው፣ ፍሰቱ ቢቀንስ አማራጫችን ጦርነት ሊሆን ይችላል የሚሉ ማስፈራሪያዎችን ስትሰነዝር ቆይታለች። አዲስ አበባ ማንም ሊያስቆመን አይችልም፣ አባይ የኛ ነው፣ የመጠቀም ተፈጥሯዊ መብት አለን በሚል በጠንካራ ብሔርተኝነት ትመልሳለች። የወደፊቱ ዕጣ ፈንታ ሰላም ወይስ ጦርነት? ኢትዮጵያና ግብፅ በጠላትነት እንዲቀጥሉ የሚያደርጋቸው ትልቁ ምክንያት የመተማመን እጥረት ነው። ግብፅ አሁንም ታሪካዊ መብት በሚል ስሌት የአባይን ውሃ ብቻዬን ልቆጣጠር ማለቷ፣ የኢትዮጵያ ደግሞ በአፍሪካ ቀንድ ያላትን ተጽዕኖ ለማሳደግ የምታደርገው ጥረት ፍጭቱን አባብሶታል። የኢትዮጵያና የግብፅ ጠላትነት የውሃ ብቻ ሳይሆን የክብርና የኃይል ፉክክር ነው። አንዱ ሲያድግ ሌላው የሚቀንስ የሚመስለው የዜሮ ድምር ፖለቲካ ቀጠናውን ለከፍተኛ አደጋ አጋልጦታል። እናንተስ ምን ታስባላችሁ? ግብፅና ኢትዮጵያ በውይይት ሊፈቱት የማይችሉት ምን ምስጢር አለ? አስተያየታችሁን በኮሜንት መስጫ ላይ ያስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ፕሮግራም እስከምንገናኝ ሰላም ቆዩ።